አቢጊ ዳጣ እህቷ መሆኗን አወቀች። ዳጣ ነበረ ድንገት እህትሽ ብሆን ግን አትወጂኝም በማለት ለአቢጊ ጥያቄ ጠየቀቻት። ምን እንዳንቺ አይነት ውሻ እንዳንቺ አይነት መድረሻ ቢስ እንዴት ነው ለኔ እህት የሚሆነው? ምንድን ነው ያልሽው? በህልምሽ ነው በይኝ፣ ጆሮሽ ነው በይኝ፣ ምንድን ነው ያልሽኝ? እያለች እያስጨነቀቻት እያለ ዳጣ በድንጋጤና በፍርሃት ተሞልታ እየተንቀጠቀጠች ምን ያስጮኸሻል? እህትሽ ብሆንስ ነው እኮ ያልኩሽ ብላ ነገሩን ለማስቀየስ ብትሞክርም አቢጊ ግን እንዲህ በቀላል የምተው ልጅ አይደለችም። ትንሿንም ነገር ተጠራጣሪ ናት። እንኳን ይሄን ያህል አግኝታ ልትበላ ደርሳለች። በመታቻት ምን ነው በቀጠቀጥኳት እያለች እያብሰለሰለች እያለ እሷም በፍርሃት ወደ ኋላ እየሸሸች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ምንም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልኝ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ነው ማለት ነው። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ ማለት ነው። አቢጊያ ለቅጭ ወይም ላጠፋችው ጥፋት ቅጣት እንዲሆን በማታ ሰዓት አባቷ ወይም ደረጀ ከቤት አባሯት እንደነበረ ክፍል በዛኛው ሳምንት አሳውቂያችኋለሁ። ምንም ያክል በልጁ ላይ ጨክኖ ከቤት ቢያሰጧትም ነገር ግን እንቅልፍ መተኛት አልቻሉም። አባትና እናት እየተገላበጡ ምን ሆናብኝ ይሆን? ምንስ ደርሶባት ይሆን? ሰካራስ አጋጥሟት ይሆን? ጥፋቱስ በዚህ መልኩ መቀጣቷ ልክ ይሆን እያሉ እናትና አባት አልጋቸው ላይ ይገላበጣሉ። እናት ብር ልላክላት ወይስ ለቤተሰቦቼ ደውዬ እንድትሄድ ላድርግ? ምን ላድርግ? አይ እንደዚህማን ካደረግኩ እንደምንቀጣት አታውቅም። በጊዜው ብትቀጣ ነው መውጣቷ ካልቀረ። ውይ ተቤት እኮ ወጥታ አታውቅም። ብቻ ምን ልበላችሁ ሆዷ ዝም ብሎ የእናት ወር ነውና ያንጎረጉራል። ደረጀ ግን ምን አስበህ ነው እንደዚህ የምታደርገው? ይሄ በዚህ መልኩ መቀጣቱ ልክ ነው? ቀን ቢሆን እኮ ይሻል ነበረ ይላታል። በቃ አንዴ ሆኗል። ስለዚህ አርፈሽ ተኝ። ለምን አተኛም አንተ? እንዴት ይተኛ ልጁ ተቤት ወጥታ። ዳጣ ምንም ማድረግ ስላልቻለች ቤት ውስጥ ክፍል ሳሎን ተቀምጣ እያለ ኖሃን ተነስታ ከሳሎን እንዲተኛ ካደረገች በኋላ ወደ ክፍል የሄደች መስሏት ወይም መስላ ከቤት ወጥታ ምን ማድረግ እንዳለባት እያሰበች እያሰላሰለች ያለችው ከቤታቸው ዝቅ ባለው አስፓልት ላይ ወክ እያደረገች እህቷን ልትፈልግ ወጣች። አቢጊ በጣም ጨንቋታል። ምን እንደምታደርግም አታውቅም። ከቤትም ወጣ አታውቅም። ስለዚህ ክርሽና ጋር ደውላ የት እንዳለ ስትጠይቀውም ደብረ ዘይት እንደሆነ ነገር ግን አሁን እሷ ከፈለገችው በፍጥነት እንደሚመጣ ይነግራታል። ከአሁን በመንፈስ ነው ወይስ ህንድ ላይ እንደምታየው በፊልም ተከረባብታ ልትመጣልኝ ነው ብላ የማትረባ ብላ ስልኩን ጆሮ ላይ ጥርቅም አድርጋ ትዘጋበታለች። ወንበር ላይ ሶፋ ደረቅ ወንበር ላይ እግሯን አጣጥፋ ቁጭ ብላ ምን ማድረግ እያለባት ብስቅልቅል ብሎባት ምን ላድርግ? ምንስ ባደርግ ይሻለኛል? ምን አይነት ጉድ ውስጥ ነው? አባዬ ግን ምን አይነት ክፉ ነው? እንዴት እንደዚህ አይነት ቅጣት የወለደው ልጅ ላይ ያደርጋል? እኔ ሲጀመር እኮ የሚወደኝ ሰው የለም። ቢወዱኝማ ቤተሰቦቼ የገዛ ቤተሰቦቼ በዚህ በጨለማ አውጥተው አይጥሉኝም ነበረ። እኔ እኮ መሞት ነው ያለብኝ እያለች እየተብሰለሰለች እያለ በእጇ ስልኳን ይዛ ኩርችች ብላ ቁጭ ብላ በማታ ሰካራም አንድ እየተወላገደ የመጣ ሰካራም ድንገት እጇን ይይዛታል። ልቀቀኝ እያለች ብዙ ብትታገልም ቆይ ተረጋግተሽ አውሪ በጣም ቆንጆ ነሽ እያለ እሱ ሌላ ዓለም እሷ ሌላ ዓለም። ምክንያቱም እሷ በፍርሃት ተሞልታለች፣ እሱ ደግሞ በስካርና በድፍረት ተሞልቷል። ምን ማድረግ እንዳለባት አታውቅም። ምክንያቱም ከዚህ በፊት ከቤት ወጣም አታውቅም። ይሄን ላይ ፈጽሞ አታውቀውም ማለት ይቻላል። በዚህ ቅስፈት ነበረ ወክ እያደረገች እያለ ዳጣ እያየቻቸው በፍጥነት ወደሱ ትመጣና
ሴት ልጅ እንደዚህ ቁጭ ብላ ስትገኝ ምንድን ነው የምታደርጊው? ምን ሆነሽ ነው ብሎ ይጠየቃል እንጂ ትጋተታታለህ ብላ አሁን መሽሪያህን ካለህ ከዚህ ትሄዳለህ ወይስ አትሄድም ስትለው ይኬዳና ብሎ ምክንያቱም ደፋርና ጀግና እንደሆነች ስለገባው ተዛም ዞር ይላል። ለምንድን ነው አንቺ እንደዚህ የምትፈሪው? በዚህ አጋጣሚ እኮ አንቺ ጠንካራ ነው መሆን ያለብሽ። ምክንያቱም ይሄ ሰካራ ነው፣ ምንም ሊያደርግሽ አይችልም። አንድ ጥፊ እኮ ይበቃዋል። ስለ የአንቺ ፍርሃት ነው እኮ እሱን እንደዚህ ወደ አንቺ ያቀረበው ትላታለች። ምን አገባሽ? ለምን መጣሽ? ስትላትም ይህን ሁሉ ነገር አድርገሽኝ እኔ ዛሬ እወድሻለሁ አብጊ። ለምንድን ነው አንቺ እንደዚህ የምትጠይኝ? ምንስ አደረግኩሽ? ከእንትናም ጋር ያለንን ግንኙነት ነግሬሻለሁ። ናታን አልፈልገውም፣ የፈለግሽውን ነገር አድርጊ ብላ ቁጭ ብላ ውሻም ሲመጣ ጅብም ሲጮህ ስደነግጥ አባትም ምንም አላስቻለውም። መኪና ውስጥ ገብቶ ልጁን መፈለግ ጀመረ። ሲፈልግም ዳጣና አቢጊ አንድ ወንበር ላይ ቁጭ ብለው እያወሩና እየተነጋገሩ እያለ ይመለከታል። በጣም ነው የገረመው። ምክንያቱም እንደዛ የምጠላት ልጅ ዛሬ በችግሯ ጊዜ እንደዚህ ቁጭ ብላ በበረንዳ ላይ እና በብርድ ላይ እየጠበቀች ሲያይ በጣም ነው የታዘባት። አቢጊዬ ምን ነው እንደ ዳጣ አይነት ልብ ቢኖርሽ፣ ምን ነው መልካም ቢሆንሽ፣ እሷ መኖሯ ከኛ ጋር ምን ይሆን ያሳጣሽ? እህትሽ መሆኗንስ ብታቂ ብሎ ለራሱ ትንሽ ከተነጋገረ በኋላ መኪና ውስጥ ገደፍ ብሎ እንቅልፍ ወሰደው። እነሱም ትንሽ ካወሩና ከተጨቃጨቁ በኋላ ቤተሰቦችሽ በጣም ነው የሚወዱሽ፣ እንዳንቺም የሚወዱሽ ሰው የላቸውም። ያንቺን ቤተሰቦች ስንት ሰው እንደሚመኛቸው ታውቂያለሽ ስትላትም እኔ ማንም የሚወደኝ የለ፣ እኔ ራሱ በጣም ነው የምወድሽ እንደ እህቴ ስትላትም እንዴት ነው እንደ እህትሽ የምትወጂ? እኔ እህትሽ አይደለሁ አልወለድሽ፣ ከየትም እኮ የመጣሽ ነሽ አንቺ ስትላትም መወለድ ቋንቋ ነው። ስለዚህ እኔ እንደ እህቴ ነው የምወድሽ፣ ያንቺን ባላቅም አንድ ቀን ደግሞ እንደምትወጂ ተስፋ አደርጋለሁ ትላትና ወደ ራሷ ውሻ ሲመጣባት ታታቀው ዳጣን ታቅፋታለች። በዚህ ሁኔታ እያሉ ስለመሸ ወደ ቤት መሄድ እንዳለባቸው ወይም ማደሪያ መፈለግ እንዳለባት ዳጣ ናት ስለዚህ ጎዳና ህይወት ሁሉንም ነገር የምታውቀው። እኔ ስለ ጎዳና ህይወት አልጨነቅም፣ ሁሉም አውቃቸዋለሁ፣ የአዲስ አበባ ጅቦችም ለምደውኛል ትላትና ደረጀም እዛው መኪና ውስጥ እንዳለ እንቅልፍ ይወስደዋል። እነሱም ጎረቤት ሄደው አንኳኩተው አሳድሩም ብለው ካደሩ በኋላ ሌሊት በጠዋት ሰው ሳይነሳ ዳጣ ወደ ቤት ትመለሳለች። ወደ ቤት ተመልሳ ቤት ውስጥ እንዳደረ ሶፋ ላይ ዘጭ ብላ ተቀምጣ ሂሩት ደግሞ ማርቲ ደግሞ ተነስታ ባሏ የት እንደሄደ ልጠይቅ ስልኩን አወጣ። በጧት የት ሄደ ነው? ምን ነው ስትለውም አይ የሆነ ቦታ ደርሼ ነው፣ ቅርብ ነኝ፣ አሁን እመጣለሁ። እስኪ ዳጣ ቤት አለች ሲላትም አዋለች። አቢጊስ ሲላትም ምን ነው እንዳባረርካት ረሳህ እንዴ ስትለውም አይ አልረሳሁም፣ እሺ ስልኩን አገናኘኝ፣ በስልክ አገናኘኝ ሲላትም እሱም እሺ ብላ ስታገናኘው የት ናት አቢጊ ሲላትም እኔ አላቅም ብላ ስትገግም ብዙም አቷሽ እኔ ማታ አብራችሁ እንደሆነ አይቻለሁ ሲላትም ምንም ማድረግ ስላልቻለች እሺ እኔ ነኝ እዛ እንትና ቤት አደርን፣ እሷ ጧት የት እንደሄደች አላቅም ግን ትንሽ ብር ይዛለች ብላ ስልኩን ትዘጋዋለች። በቃ መጣሁ ትላታለች። ማርቲ በጣም ታዝባታለች። ምክንያቱም ለእሷ ይሄን ያህል ክፋት እያደረገች እንዴት ዳጣ ለአቢጊ ይሄን ያህል ልታስብላቻለች? ምንድን ነው ሚስጥሩ? እንቆቅልሽ ሆኖባታል። ኖሃና ደግሞ ናታን ቤት ውስጥ ቁጭ ብለው ቲቪ እያዩ እያለ ጥናት አታጠኑም በሚል ከጓደኛዋ ጋር ስለነበረች አንዳንድ ጥያቄዎች ይጠይቃቸዋል። እነሱም አልመለሱም ነበረ። ስለዚህ እርጎ ሊጋብዛቸው የነበረውን ግብዣውን አቋርጦባቸዋል። እሱም ቤት ውስጥ ማውራት ስላልቻለ ደረጀ ደውሎ ካፌ ላይ ወይም ካፍተሪያ ላይ እንዲገናኙ ያደርጋታል። ዳጣዬ እንዴት ነሽ? በጣም እኮ መልካም ልጅ ነሽ። እኔ የምር ነው ምልሽ፣ እስከ ዛሬ አንቺ ስላላወቅኩሽ በጣም የተጸጸትኩት ይላታል።
እሷም ምንም ማለት እንዳልሆነ የጎዳና ህይወት ብዙ ህይወት እንዳስተማራት እሷ ደግሞ ለዚህ ነገር አዲስ እንደሆነ ትነግረዋለች። ልክ ብለሻል፣ ምን አለበት ያንቺ ልብ ቢኖራት ብሎ ጁሳቸውን እየጠጡ እያለ እኔ የምልህ አባዬ እዚህ ነው አንተን አባዬ ማለት የሚፈቀድልኝ? እናቴስ አታገኛኝም? ከእናቴስ ጋር አታገናኘኝም? ናፈቀችኝ። እስቲ ትቆጣኝ፣ እስቲ እንደ ልጅ እስቲ ትምከረኝ፣ እስቲ የሆነ ነገር አድርጊልኝ ብላይ ላድርግላት። አባዬ ለእህቶችስ መቼ ነው የምትነግራቸው? ስትለውም በሂደት እንነግራቸዋለን። ለምን አሁን እኮ አብጌ የምጠላኝ እህቷ ስላልሆንኩ ነው። እህቷ መሆኔን ስታቅ ልትወደኝ ትችላለች። በፍጹም ያንችን እናትና ያንችን እህቶች ለማሳወቅ ብዬ እናት አልባ አላደርጋቸውም ኑሃንና አቢጊን። ስለዚህ ለትንሽ ጊዜ ሰተሽኝ ሁሉንም ነገር አሳውቃቸዋለሁ፣ እነሱም ያውቃሉ። ስለዚህ እስከዛ እንድትታገሽኝ ነው የምጠይቅሽ ይላታል። እሷም እሺ ትልና ነገር ግን አንድ ነገር ቃል ግባልኝ፣ ይሄንም አደርግልህ ለአቢጊ ይቅርታ አድርገህላት ወደ ቤት ስትመለስ ነው ትለዋለች። እሱም ምን በጣም ገረመው። ምክንያቱም ያቺ ቀን ከሌት ለክፋት የምታስባት ልጅ እንዴት በዚህ በቅስፈት ለመልካም ነገር ትቀየራለች? ምክንያቱም አትወዳትም፣ በጣም ትጠላታለች። ከዛ ቤት ብትሄድ ደስታዋ ነው። ይህን ሁሉ እያወቅሽ እንዴት ወደ ቤት ትመለስ ታያለሽ? እንዴት ትቀጣቴም? ትንሽ ግን ብታየው መልካም ነው ሲላትም እምችል አይመስለኝም። ውሻ በጮኸ ቁጥር እኮ ሰውነቱ አለቀ ደቀቀ ትለዋለች። እሱም ቤተሰቦችን አሁንም አታናገናኘኝ ወይም እናቴን ማስታወቀኝ ከሆነ ነገር ግን እስቲ ልጠይቅህ፣ እናቴ ታውቃለች እንዳለሁ አንተ ጋር ስትለውም አይ ዳጣዬ እንኳን እኔ ጋር መኖርሽን መወለድሽን ተመወለድሽ ውጭ በህይወት መኖርሽን ራሱ አታውቅም ይላታል። ምን ብላ በጣም ቅስሟ ተሰብሮ እናቴ ናፈቀችኝ፣ በጣም ነው ናፈቀችኝ፣ የቤተሰብ ናፍቆት። እናቴ ግን የት ነው ያለችው? እዚህ ክፍለ ሀገር ብላ ስትለው አሜሪካ አለማለትሽ ለገንዘብ ግዴለትነትሽን ያሳውቃል። ስለዚህ አስተዋውቅሻለሁ በቅርቡ ብሏት ይሄን የምታደርግልኝ ዛሬ ካላስተዋወከኝ ለአቢጊ ይቅርታ አድርገህላት ወደ ቤት መመለስ አለብህ ስትለውም ከሚስቴ ጋር ተነጋግሬ ወደ ቤት መመልሳታለሁ። ስለዚህ ተነጋግረው ሲጨርሱ ደውሎ እንድታመጣት ይነግራታል። እሷም በታዘዘችው መሰረት ልታመጣት ሄዳ መንገድ እየመጡ እያለ ነበረ እህቷ መሆኗን የነገረቻት። አቢጊ በጣም ተናዳለች። የእሷን እህት መሆን ፈጽሞ አትፈልግም። በጣም ነው የምጠላት። ምንም አላደረገቻትም። ዳጣ በተቃራኒው ስትወዳት፣ እሷ በተቃራኒው ስትጠላት ይኸው ይሄን ያህል ጊዜ አብረው ኖሩ። የአባትና የእናቴ ቤት ነው፣ ለምን ውልቅ ብለሽ አትገላገኝም? ትላታለች። እሷም ከዛ ተቤት ፈጽሞ አልተውም፣ ከኔ ጋር ተግባብተሽ ብትኖሩ ይሻልሻል ትላታለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ነባሮች ደግሞ ላይክ ሼር አድርጉ።